ጤና ይስጥልኝ። በዚህ ዝግጅት የአእምሮ ጤንነትንና የስነ ልቦና ሙያን በሚመለከት የሚታዩ ስሁት ግንዛቤዎችን እንዳስሳለን። የስነ ልቦና ሳይንስ የሚፈለገውን ያክል እንዳይሰራበት የሚያደርጉና እንደ ኢትዮጵያ ባሉ አገሮች ውስጥ የሚኖሩ ሰዎች ከዘርፉ ባለሙያዎች በቂ ድጋፍ እንዳያገኙ የሚያደርጉ ተግዳሮቶች ምን ናቸው የሚለውንም እንመለከታለን። በተጨማሪም የአእምሮ ጤናን በሚመለከት የዓለም የጤና ድርጅት ይፋ ያደረጋቸውን አሃዛዊ እውነታዎች እናካፍላችኋለን። የሳይኮሎጂስቶችን እገዛ ለማግኘት አገልግሎቶቹ ወደሚሰጡባቸው ቦታዎች የሚሄዱ ሰዎች እብዶች ናቸው፣ እንዲሁም የአእምሮ ህመም በእርግማን የሚመጣ የፈጣሪ ቁጣ ነው ከሚል ፍጹም የተሳሳተ አረዳድና ይህን ተከትሎ በሰዎች ላይ ከሚደርሰው ሽሙጥ፣ መድሎና መገለል ጀምሮ በሳይኮሎጂ ሙያና በአእምሮ ጤና ላይ በርካታ ስሁት ግንዛቤዎች ይስተዋላሉ። የዛሬው ዝግጅትም እነዚህን የተሳሳቱ አመለካከቶች ለማረምና ግንዛቤ ለማስጨበጥ ያለመ ነው። ሳይኮሎጂ በዘልማድ ከምናውቀው እውነት የተለየ አይደለም የሚለው ደግሞ አንዱ ስሁት አረዳድ ነው። ሳይኮሎጂስቶች የሰዎችን አስተሳሰብና ባህሪ በሳይንሳዊ መንገድ በማጥናትና በእውቀት ላይ ተመርኩዘው ነው ለእያንዳንዱ ሰው የሚያስፈልገውን ሙያዊ እገዛ የሚያደርጉት። ቁጣን በጩኸትና በድርጊት በመግለጽ ማሳየት ጭንቀትን ለመቀነስ የሚረዳ ጤናማ መንገድ እንደሆነ የሚናገሩና ይህንን የሚያደርጉ ሰዎችም አሉ። ይህ በዘልማድ የሚደረግ ግን ደግሞ ጉዳቱ የሚያመዝን ተግባር ነው። በስነ ልቦና ባለሙያዎች የተደረጉ ጥናቶች እንደሚያሳዩት እንዲህ አይነቱ ነገር ጠበኝነትን የሚጨምር፣ ከሰዎች ጋር ያለንን ጤናማ ግንኙነት የሚያውክና በማህበረሰባችንም ተቀባይነት የሌለው ተግባር እንደሆነ ነው። የሳይኮሎጂስቶችና የሳይካትሪስቶችን ሚና የማምታታት አረዳድም አለ። ሳይካትሪስቶች በሳይካትሪ ሕክምና ዘርፍ ስፔሻላይዝ ያደረጉ ሜዲካል ዶክተሮች ሲሆኑ ለታካሚዎች መድኃኒት ማዘዝም ይችላሉ። ሳይኮሎጂስቶች ግን ይህን ማድረግ አይችሉም። ሌላው ደግሞ የስነ ልቦና ባለሙያዎች የሰውን አእምሮ ማንበብ ይችላሉ የሚል የተሳሳተና ሙያውን የማይመጥን ግንዛቤም ይስተዋላል። አንድ ሰው ሳይኮሎጂስት መሆኑን ሲሰሙ እስኪ አንብበኝ የሚሉ ሰዎችም ይገጥሙናል። እውነታው ግን አንድ ሳይኮሎጂስት የሰዎችን አስተሳሰብና ባህሪ በሚመለከት ድምዳሜ ላይ ከመድረሱ በፊት የሚከተላቸው ጥብቅ ሳይንሳዊ ዘዴዎችና የሙያ ስነ ምግባሮች አሉ። በዘፈቀደና በግደለሽነት እንዲህ ነህ እንዳነህ ተብሎ ድምዳሜ ላይ የሚደረስበት ሙያም አይደለም ሳይኮሎጂ። የአእምሮ ጤናን በሚመለከት በኢትዮጵያ ፈርቀዳጅ የሆነው የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ይፋ ያደረጋቸውን እውነቶች ከቅርብ ጊዜ አሃዛዊ መረጃዎች ጋር እያጣጣምን ከዚህ እንደሚከተለው እናካፍላችሁ። የአእምሮ ጤና ወይም ሜንታል ዌልነስ የአእምሮ ህመም አለመኖር ብቻ አይደለም። የዓለም የጤና ድርጅት ባስቀመጠው ብያኔ መሰረት ጤና የሚለው ጽንሰ ሐሳብ አካላዊ፣ ስነ ልቦናዊና ማህበራዊ ደህንነትን የሚያቅፍ ሁለንተናዊ ደህና የመሆን ሁኔታ እንጂ የበሽታ አለመኖርን ብቻ አያመለክትም። ይህም የሆነው ከዚህ ቀደም ባቀረብነው ዝግጅት እንደገለጽ ነው ከነዚህ ከሶስቱ በአንዱ ደህና አለመሆን በሌላው ላይ አሉታዊ ተጽዕኖ በማሳረፍ ሙሉ ጤናን እንደሚያውቅ ስለሚታወቅ ነው። የአእምሮ ጤና ችግር አንድን ግለሰብ ወይም የተለየ ቡድን ብቻ የሚጎዳ ሳይሆን ሁሉንም የማህበረሰብ ክፍል የችግሩ ተጠቂ የሚያደርግ ነው። በዚህም ለዓለማችን እድገት ትልቁ ፈተና ሆኖ ቀጥሏል። ማንም ቡድን ወይም ግለሰብ በተፈጥሮው የአእምሮ ህመምን የመከላከል አቅም የለውም። ይህም ማለት ማንም ሰው የሆነ ወቅት የአእምሮ ጤና እክል ሊገጥመው ይችላል። ሆኖም ግን በከፍተኛ ድህነት ውስጥ ያሉ፣ መጠለያ አልባዎች፣ የግጭትና የጦርነት ሰለባ የሆኑ ስደተኞች፣ ተንከባካቢ የሌላቸው አረጋውያንና ህፃናት፣ ወጣቶችና ጾታዊ ጥቃት የደረሰባቸው ሴቶች ለአእምሮ ጤና ችግሮች ተጋላጭነታቸው ከፍተኛ ነው። የአካል የስነ ልቦናና የማህበራዊ ህይወት ጤና ለሁሉም ሰው አንዱ ከሌላኛቸው ጋር በጥብቅ የተቆራኙ ዋና የህይወት መሰናስሎች ናቸው። በጎርጎሮሳውያኑ የዘመን አቆጣጠር በ2019 የዓለም ጤና ድርጅት ይፋ ያደረገው መረጃ እንደሚያመለክተው የአእምሮ ጤና ችግር ስፋትና ጫና አሳሳቢ መሆኑን ያትታል። በዓለም ላይ እስከ 970 ሚሊዮን የሚደርስ ህዝብ ማለትም ከ8 ሰዎች አንዱ በአእምሮ ህመም ይሰቃያል። የቅርብ ዓመታትን አሃዛዊ መረጃዎች ማግኘት ባንችልም ከግጭትና ጦርነቶች መብዛት ጋር ተያይዘው የአእምሮ ህመም ተጠቂዎች ቁጥር ሊጨምር እንደሚችልም ይጠበቃል። በሌላ በኩል የአእምሮ ህመም ተጠቂዎች የህክምና አገልግሎትን ካለማግኘት ባሻገር የሰብአዊ መብቶቻቸው አለመከበር፣ በአገልግሎት ሰጪ ተቋማት ጭምር የሚደርስባቸው መድሎና መገለል ጫናውን ከባድ አድርጎታል። ከላይ የጠቃቀስናቸው የግንዛቤ እጥረቶች አሁንም ድረስ ቢኖሩም በኢትዮጵያ የአእምሮ ጤናን ስለሚመለከቱ ጉዳዮች በግልጽ የመወያየት ልምድ ከጊዜ ወደ ጊዜ እያደገ መምጣቱ መልካም ነው። በተለይ ከከተሞች ርቀው በሚገኙ አካባቢዎች የአእምሮ ጤና እክል የሚገጥማቸውን ሰዎች ቤት ውስጥ አስረውና ከሌሎች ሰዎች አግልሎ ማኖር የተለመደ ነበር። ይህ ሁኔታ ከማህበረሰብ ግንዛቤ ማነስ የሚመነጭ ሲሆን ከጊዜ ወደ ጊዜ ግን መሻሻሎች ይታያሉ። የችግሩን ስፋት በውል ለመገንዘብ ስለሚረዳን የዓለም የጤና ድርጅት ይፋ ያደረጋቸውን ጥቂት እውነቶች እንመልከት። በዓለም ላይ ከሚታየው ልዩ ልዩ የጤና ሁኔታ የሚታይባቸው ታማሚዎች ውስጥ 10% የሚሆነውን የሚሸፍኑት በአእምሮ ህመም፣ አደንዛዥ ዕፅን ያለአግባብ በመጠቀምና ከነርቭ ጋር በሚገናኙ ህመሞች የሚቸገሩ ናቸው። በዓለም ላይ ካሉ 7 ታዳጊዎች ውስጥ ቢያንስ አንዱ
አንድ ወይም ከዚያ በላይ የአእምሮ ጤና እክል ይገጥሟቸዋል። ድባቴ በብዛት የተለመደ ነገር ግን ችላ ከተባለ ጉዳቱ ከፍተኛ የሆነ የአእምሮ የጤና ሁኔታ ነው። በየዓመቱ 700,000 ሰዎች ራሳቸውን ይጎዳሉ። ይህም ማለት በዓለም ላይ ከሚሞቱ ሰዎች ከ10 ሰው አንድ እንደማለት ነው። ዕድሜያቸው ከ15 እስከ 29 ዓመት ባሉት ሰዎች ላይ ደግሞ ችግሩ የባሰው ሆኖ ይስተዋላል። ከድባቴና ከመንፈስ ጭንቀት ጋር ተያይዞ በሚመጣ የሥራ ላይ ውጤታማነት ማሽቆልቆል ምክንያት የዓለም ኢኮኖሚ በየዓመቱ $1 ትሪሊየን ያጣል። ሌላው አስደንጋጭ መረጃ ደግሞ 70% የሚሆኑት የአእምሮ ህመም ያለባቸው ሰዎች ምንም አይነት የጤና አገልግሎት አለማግኘታቸው ነው። እንደየህመም አይነቱና እንደ ደረጃው የሚለያይ ቢሆንም የአእምሮ ሕክምና ከሚወስደው አንጻራዊ ረዘም ያለ ጊዜ፣ የገንዘብ ወጪና በዚህ ወቅት ለሚያጋጥሙ የምርታማነት ማሽቆልቆል የአእምሮ ህመም ለድህነት መፈጠር ከፍተኛ አስተዋጽኦ ያደርጋል የሚሉ ባለሙያዎች አሉ። በተመሳሳይ ሌሎች ባለሙያዎች ደግሞ የድህነት መንሰራፋትና የኑሮ ጥራት መቀነስ ለአእምሮ ህመም አባባሽ ናቸው በማለት ይሞግታሉ። እስካሁን የተደረጉ የሳይንሳዊ ጥናት ግኝቶች እንደሚያመለክቱት ዝቅተኛ ገቢ ያላቸው ሰዎች ከፍተኛ ገቢ ካላቸው ሰዎች ጋር ሲነጻጸሩ የመጀመሪያዎቹ ከ2 እስከ 3 እጥፍ ለድባቴ ተጋላጭ ናቸው። በዚህም ድህነት ለአእምሮ ህመም መከሰት አስተዋጽኦ ያለው መሆኑንና በሌላ ጎኑም የአእምሮ ጤና መጓደል ለድህነት መከሰት የራሱ አስተዋጽኦ እንዳለው መረዳት ይቻላል። ሁለቱ ተነጣጥለው የሚታዩ ግን አይደሉም። የትምህርት ተደራሽነት አናሳ መሆን፣ ግጭትና ስራ አጥነትም ከአእምሮ ጤና ሁኔታዎች ጋር የተቆራኙ ናቸው። በአእምሮ ጤና ክብካቤ ላይ በደንብ የተዋቀረና የታሰበበት የመዋለ ንዋይ ፍሰት ከሌለ የድህነትና የአእምሮ እክል ትስስራዊ ዑደት የመቀጠሉ ስጋት አሁንም አልተገፈፈም። ለአእምሮ ጤና አገልግሎቶች መስፋት የሚያስፈልገው የመዋለ ንዋይ ፍሰት ከሚፈለገው በታች ከመሆኑ በተጨማሪ በዓለም ላይ ከአእምሮ ህመም ጋር የሚኖሩ ብዙ ሰዎች በህመማቸው ምክንያት ተጎጂዎችና ፍትሐዊ ላልሆነ መገለል ኢላማ ይደረጋሉ። በተጨማሪም የመኖሪያ፣ የስራ እንዲሁም ሌሎች የማህበራዊ አገልግሎቶችንም ይነፈጋሉ። በሚቀጥሉት ዝግጅቶቻችን እያንዳንዳቸውን የአእምሮ ጤና ሁኔታዎችን በጥልቀት የምናስቃኛችሁ ይሆናል። የዛሬውን ዝግጅት እዚህ ላይ እንቋጨዋለን። በሳይኮሎጂ ዙሪያ ጠቃሚ ዝግጅቶችን ማቅረባችንን እንቀጥላለን። ይህን ዓላማ ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር አድርጉ። አስተያየቶቻችሁንም ብትጽፉልን ደስ ይለናል። አብራችሁን ስላላችሁ ከልብ እናመሰግናለን። በሌላ ዝግጅት እስከምንገናኝ ሰላም።